አላህ ትእዛዝ በጣም በምንችለው ልክ ነው የተቀመጠ። ግን ወማ ነሃይቱኩም አንሁ የከለከልኳችሁ ነገር ካለ ግን 100% ተከልከለዋል። አንድ ጊዜ ሐጂ ሙሳ ረህመቱላህ ዐለይሂ አሚራችን በጣም በሚገርም ምሳሌ ሲያስረዱ ምንድነው አምርና ነሂ ልዩነቱ አሉ። ለምሳሌ ትእዛዝ ስሩ የተባልነው አለ፣ አትስሩ የተባልነው ነገር አለ። እንዴት ነው እነዚህ ልንወስድ የምንችለው አሉ። ለምሳሌ አንድን ሰው አሉ ባህር አጠገብ ላይ አቁመው ይህንን ባህር በሙሉ ቻልቱን ስኳርም ማርም ጨምረህ አጣፍጠው ቢባል ስንት ምን ያህል ልፋት ይፈልግበታል? ትእዛዝ እንደዚህ ነው። ለምሳሌ በቃ ይሄንን ሙሉ ስኳር ማድረግ አለብህ ቢባል እሱ ማጣፈጥ ነው የሚቀለው ወይስ ደግሞ በቃ እሺ ከዚህ ባህር አንድ ብርጭቆ ውሃ እንዳትጠጣ ተብሎ ቢከለከል የቱ ነው ቀላል? መልስ ስጠኝ። ስለዚህ መንህያት ቀላል ነው። ከዚህ ብርጭቆ ውሃ ትጠጣ ከተባለ አንድ ሰው በቃ ለመጠጣት እንዲጠጣ የሚያደርገው ወይ ነፍስያው ሻህዋው ነው እንጂ ወደዛ የሚወስደው አታርግ የተባለ ነገር ማቆም ቀላል ነው አሉ። አርግ ከተባለ ከመስራት ይልቃል። ግን አድርጉ የተባልነውን ነገር አላህ Subhanahu Wa Ta'ala ሁኔታችን እንደሚለይ ስላወቀ አላህ ቀላል ነው ያደረገው እንደችለው ተባለ። በቃ ገንዘብ ካለው በገንዘቡ የሚያደርገዋል። በወጣትነት የምትሰራው አለ፣ በሽምግልና የምትሰራው አለ፣ በማታ የምትሰራው በሌሊት ካልቻልክ ደግሞ ሸሪዓው ያፍታታ ግን ሁሉ ነገር በምንችለው መጠን ነው አላህ ትእዛዝ ያስቀመጠው ማለት። ክልክል ነገሮችን ግን ሰውየው በቃ ተከልከል ከተባለ መከልከል አለበት። ለምሳሌ ዝሙት ከተከልከል ከተባለ خلاص በቃ ያቆማል። አይኔ ስሜት አለብኝ ካለ ይሄው እዚህ ጋር በኒካህ ማድረግ ይችላል ማለት ነው። ስለዚህ መብላት ከፈለክ ሐላሉን ብላ ግን ሐራሙን እንዳትነካ ተባለ። ስለዚህ ለሰው ልጅ ቀላሉ ምን ነው አሉ አትስራ የተባለውን መተው ነው አሉ። አትስራ የተባለውን መተው እንዲችል የማያደርገው ነገር ምንድነው? በቃ ሸይጣን አለ፣ ነፍስያ አለ፣ ስሜት አለ። ያንን ማሸነፍ ነው የሚቆጣጠርበት መንገድ ካወቀ ሰውየው አላህ የከለከለው ነገር ጋር ራሱን ሊያስገኝ አይችልም ይላሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢህፈዚላህ يحفظك በቃ አላህ ትእዛዙን ጠብቅ አላህ ይጠብቅሃል አሉ። ኢህፈዚላህ ተጂዱሁ تجاهك የአላህን ትእዛዙን የጠበቅ ከሆነ ሁሉ ጊዜ ከፊት ለፊት ታገኘዋለህ። በተጨነቅ ሰዓት በተቸገርክ ሰዓት ጌታ ይደርስልሃል ማለት ነው። ሐታ ብዙ ዱዓ ማድረግ አያስፈልገውም ማለት ነው። ሰውየው የአላህ ተዓላ ያለ ሰው ራሱ ተዓላ መኖሩ ራሱ ምን ይላል? من شغله القرآن عن ذكر ومسألتي أعطيته أفضل ما أعطي السائلين ሰውየው በቁርአን በዚክር መሽጉል ሆኖ ዱዓ እንኳን ባያደርግ ሌሎች ሰዎች ለምነው ከምሰጣቸው የበለጠ ለዚህ ሰውዬ አላህ ሰጠዋል። ስለዚህ ሰውየው በሰላት በኢባዳ ላይ ሲጠነክር የአላህን ትእዛዝ ለመፈጸም ሲሞክር በታገለ ቁጥር አላህ Subhanahu Wa Ta'ala ራሱ ነው ሐጃውን የሚያፈጽምለት ማለት ነው።